አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ ተመልካቾቼ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ እያደረጋችሁ ዛሬ የምነግራችሁ ማንም ያልነገራችሁን የዩቲዩብ ሚስጥር ነው የምነግራችሁ። አብዛኛው የአረብ ሀገር ሴቶች የመዳም ቅመሞች የዩቲዩብ ተመልካች እንጂ ዩቲዩብ የመስራት ያኔ ከዩቲዩብ ምንም አይነት ገንዘብ የሚገኝ አይመስላችሁም ማለት ነው። ዛሬ ግን እኔ እነግራችኋለሁ። ምክንያቱም እኔም የመዳም ቅመም ስለሆንኩኝ እናንተ የመዳም ቅመሞች ዩቲዩብ ሰርታችሁ ገንዘብ ማግኘት ፍላጎት ካላችሁ በሚገባ እነግራችኋለሁ ማለት ነው። ዩቲዩብ ይከፍላል ወይ? አዎ ይከፍላል፣ በደንብ ይከፍላል። እንደምታዩት እንግዲህ በነገራችን ላይ እኔ ዩቲዩብ ቻናል ከጀመርኩኝ ከ5 ዓመታት በላይ ሆኖኛል። 4 ዓመት ከምናምን ክፍያ የለውም፣ ምክንያቱም ስለማላቅ ማለት ነው። እና ስለ ዩቲዩብ እንግዲህ እንደምታዩት እኔ እስከዛሬ የከፈለኝ የዩቲዩብ ገቢ ወደ 6 ጊዜ 7 ጊዜ ከፍሎኛል። በነገራችን ላይ እንደምታዩት ነው በየወሩ እናንተ ከሰራችሁ ቪዲዮ በየቀኑ ፖስት ካደረጋችሁ ያ ቪዲዮዋችሁ ቪው ካለው እይታ ካለው ከ100 እስከ 200 ሺህ ብር ትከፈላላችሁ። አነሰ ቢባል ዝቅተኛ ክፍያ በነገራችን ላይ የዩቲዩብ ዝቅተኛ ክፍያ $70 ነው። 70 ዩሮ ወይንም $70 በኢትዮጵያ 13-14 ሺህ ነው ዝቅተኛ ክፍያ። ከዛ በላይ ግን እይታ ካላችሁ ቻናላችሁ እያደገ ሲመጣ እውነት ለመናገር አረብ ሀገር መዳም ቤት ሰርታችሁ የማታገኙትን ደመወዝ ዩቲዩብ ይከፍላችኋል ማለት ነው። እና እንደምታዩት እንግዲህ ያው እኔ አንዳንድ ጊዜ አንድ ቪዲዮ በነገራችን ላይ ዩቲዩብ ላይ ተስፋ መቁረጥ የለባችሁም። አንድ ቪዲዮ ቫይራል ከወጣ ያበደ ብር ነው የሚከፍላችሁ። እንግዲህ እኔ ሰሞኑን በመለቃቸው ቪዲዮዎች በጣም ቫይራል እየወጡ ስለነበረ በጣም እይታ ስላላቸው እንደምታዩት እንግዲህ $834 ይላል። $834 በኢትዮጵያ ሲመነዘር አስቡት ከ120 እና ከ130 ሺህ የኢትዮጵያ ብር ነው። እንግዲህ መዳም ቤት ቁጭ ብላችሁ እንግዲህ በአሁኑ ሰዓት ስራም የለ በተለይ ሀጣ መዳም ቤት የቀን ውሏችሁን ቭሎግ መስራት ትችላላችሁ። ምግብ የምትሰሩ ከሆነ ዩቲዩብ ቻናል ከፍታችሁ እንደ ቀልድ ያንን ምግብ እየቀረጻችሁ መፖስት ትችላላችሁ። በነገራችን ላይ ሰው በአሁኑ ሰዓት ጠቃሚ ነገር አይፈልግም። በእርግጥ እኔ ከአሁን በፊት የምሰራቸው ምግቦች ነበር ፖስት የማደርገው እይታ ምናምን የለም ነበር። እንደገና ደግሞ እናንተ መስራት ከፈለጋችሁ ደግሞ አሁን ላይ ታውቃላችሁ ሶሻል ሚዲያ ወሬ ማናፈስ አለ። ያው ወሬ ማናፈስ ባይመከርም ግን መስራት ከፈለጋችሁ እንደዚህ አይነት ነገሮችን መስራት ትችላላችሁ። በነገራችን ላይ እኔ አሁን ቻናሌ በጣም አደጋ ላይ ነው፣ ክስ ላይ ነኝ። ለምን አትሉኝም? ክስ ላይ ነው ማለት ነው። ለ4 ወር ተቀጥቻለሁኝ። እና ቪዲዮ ስትለቁ ዝም ብላችሁ ያንን ቪዲዮ ቆርጣችሁ መልቀቅ የለባችሁም። እናንተ ከጎን ልክ እንደዚህ አሁን እኔ እንደምታየው እናንተ በጎን ሆናችሁ ያንን ቪዲዮ በጎን ታደርጉና አስተያየት መስጠት አለባችሁ። የራሳችሁ ድምጽ መኖር አለበት። በመጨረሻም ሆነ መጀመሪያም ሆነ እንደዚህ እያረጋችሁ የተለያዩ መረጃዎችን ማቅረብ ትችላላችሁ። ለሰው ልጅ የሚጠቅሙ ነገሮችን የሚያስተምሩ ነገሮች ካሉ እንደዚህ አይነት ነገሮችን እየሰራችሁ ገንዘብ ማግኘት ትችላላችሁ። በአሁኑ ሰዓት አረብ ሀገር አይደለም ኢትዮጵያ ላይ አሁን በጣም ኑሮ ውድነት ነውና የመዳም ቤት ጥሩ ደሞዝ ራሱ ክፍያ እያለ የኢትዮጵያ ኑሮ እየተገፋ ስላልሆነ ኢትዮጵያ ሆናችሁ ራሱ እንደዚህ አይነት ነገሮችን መስራት ትችላላችሁ። የራሳችሁን የኦንላይን ቢዝነስ ብትጀምሩ አረብ ሀገር ቁጭ ብላችሁ ዝም ብላችሁ የሰው ቻናል አታሳድጉ። ክፈቱ፣ ኢሜል ክፈቱ። ወላሂ ነው የምላችሁ፣ ክፈቱ ኢሜል፣ የዩቲዩብ ኢሜል፣ የቲክታክ ኢሜል ትከፍቱና ኮዲያችሁን ፓስፖርታችሁን ያዙ በወረቀት ጽፋችሁ። ከዛ የሆነ ቀን ያ ነገር ሊያስፈልጋችሁ ይችላል። እንደዚህ ደግሞ ቪዲዮ መፖስት ከፈልጋችሁ ቪዲዮ ጫኑበት ቲክታክ ላይ ዩቲዩብ ላይ አንድ ቀን የሆነ እንደ ቀልድ የምትለቁት ቪዲዮ ያ ቪዲዮ ሰው ጋር ይደርስና እይታ በጣም ይኖረውና ሳታስቡት ጥሩ ገንዘብ ታገኛላችሁ ማለት ነው። ገብቷችኋል የምላችሁ። ስለዚህ ዝም ብላችሁ በየኮሜንት እየሄዳችሁ የሰውን ቻናል የሰውን እይታ ብቻ አታሳድጉ። ፍላጎት ካላችሁ ሙያ ካላችሁ በሙያችሁ እጀ ስራ የምትችሉ ከሆነ እጀ ስራችሁን እየሰራችሁ ቪዲዮ ልቀቁ። ላይ እየገባችሁ ቪዲዮ እየቀረጻችሁ ከ8 ደቂቃ በላይ በየቀኑ ቪዲዮ ብትለቁ ቻናላችሁ ያድግላችኋል፣ እናንተም ተጠቃሚ ትሆናላችሁ። እንደገና ደግሞ የኦንላይን ስራ ብትጀምሩ ንግድ ብትጀምሩ ራሱ አሁን ላይ ስራ በኦንላይን ነው። ስለዚህ የኢሜላችሁ ይጠቅማችኋል። የትም ሆኖ አረብ ሀገር መዳም ቤት ቁጭ ብላችሁ የሆነ ስራ ብትፈልጉ በኦንላይን ነው። ምግብ ቤት ራሱ ብትከፍቱ ምግብ ራሱ ብትሰሩ አሁን ላይ በኦንላይን ነው። እኔ ብዙ ልጆች ወላሂ ነው የምላቸው ያኔ ያደገ ቻናል አሁን ምግብ አስተዋዋቂዎች
ያደገ ቻናል ላይ የሚያስተዋውቁት ስንት ብር ከፍለው ነው። እናንተ ቻናላችሁን አሳድጉ። ማስታወቂያ መስራት ትችላላችሁ። የምግብ ማስታወቂያ መስራት ትችላላችሁ። የልብስ ማስታወቂያ መስራት ትችላላችሁ። ግዴታ እኮ እናንተ ቪዲዮ ላይ እንደዚህ ወጣችሁ መመናቀር መራገጥ ምናምን አይጠበቅባችሁ። ከካሜራ ጀርባ መሆን ትችላላችሁ። እንደፈለጋችሁ ሆናችሁ እናንተ ሚዲያ ላይ መታየት ካልፈለጋችሁ መስራት ትችላላችሁ። ያደገ የቲክቶክ ቻናል ያደገ የዩቲዩብ ቻናል ካላችሁ በዛ ቻናላችሁ ማስታወቂያ ተሰሩበታላችሁ። ገብቷችኋል? እና አሁን ላይ ብዙ ጊዜ እንግዲህ ስለ ዩቲዩብ ብዙ ሰው አይናገርም። ምክንያቱም ለምን እንደሆነ አላውቅም። ዩቲዩብ ይከፍላል እንጂ ምን ያህል እንደሚከፍል አይታወቅም። እኔ እስካሁን ድረስ ወላሂ ነው የምላችሁ ከፍተኛ እስከ 40 ሺህ ይከፍላል፣ ከዝቅተኛ እስከ 20 ሺህ በቃ ቪዲዮ በየቀኑ ከለቀቃችሁ ያ ቪዲዮአችሁ እይታ ካለ በየወሩ ይወርድላችኋል። ቪዲዮ ግን ካልሰራችሁ ቪዲዮ ካልጫናችሁበት አመትም ሊከፍላችሁ አይችልም። ሀታ ቪዲዮ ራሱ እየሰራችሁ ያ ቪዲዮአችሁ ቫይራል ካልወጣ እይታ ከሌለው ብዙ እይታ ከሌለው ሊሰራላችሁ ሊቆጥርላችሁ አይችልም። ግን የምትለቁት ቪዲዮ ወይ ያኔ ሰው ጋር የሚደርስ መሆን አለበት። አንደኛ ቪዲዮ ስትሰሩ ስትጭኑ እኔ አሁን ብዙ ልጆች ቪዲዮ ስትጭኑ ርዕስ ታምኔል ማድረግ ይኖርባችኋል። ያነ ከዩቲዩብ መስፈርቶች አንዱ ነው። ለአዚም ርዕስ መጻፍ አለባችሁ። ርዕስ ታምኔል ማድረግ አለባችሁ። ያ ነገር ግዴታ ነው። እንደዛ ከሆነ ቫይራል ይወጣላችኋል፣ ቪዲዮአችሁ ሰው ጋር ይደርሳል ማለት ነው። እና የመዳም ቅመሞች እንግዲህ የዩቲዩብ ብር ምን ያህል እንደሚከፍል አሳይቻችኋለሁ ባይናችሁ ዛሬ ማለት ነው። ይሄን እንግዲህ እስከ $200 $190 ለምሳሌ አሁን $190 እኔ አሁን ለመጨረሻ ጊዜ ከፈለኝ $190 ነው። በኢትዮጵያ ስንት መሰላችሁ? $190 32,000 $190 በኢትዮጵያ 32,000 እስከ 240 እስከ $230 ከሆነ ደግሞ እስከ 40,000 ይከፍላችኋል። 120 130 ምናምን ከሆነ ደግሞ በኢትዮጵያ 20,000 20 ምናምን ሺህ አላኩልሃል ይጠቅማችኋል እላችኋለሁ። እንደዚህ አይነት ነገር ላይ ችላ አትበሉ፣ ስሩ። የመዳም ቅመሞች አሁን ላይ በነገራችን ላይ የመዳም ቅመሞች መዳም ቤቱ ነው ማሻአላ ብዙ ሰው አሁን ይሰራል ዩቲዩብ ላይ እንደ ድሮ አይደለም። ብዙም ዩቲዩብ ሰሪ ሆኗል። ምክንያቱም አላዋጣም፣ የመዳም ቤት ስራ አላዋጣም፣ ረክሷል። ደመወዝ በአንድ ሺህ ነው። አሁን ላይ እኮ ዩቲዩብ ራሱ ብትሰሩ በተለይ ጓደኛ ካላችሁ ከጓደኛ ጋር ሆናችሁ ብትሰሩ ለምሳሌ አሁን ላይ የአረብ ሀገር የሳውዲ የሌላውን ሀገር አላውቅም፣ ስለ ሳውዲ ልንገራችሁ። ሳውዲ ላይ አሁን ላይ ስራ የለም። 1,000 ብር ደመወዝ 1,000 ብር ነው። ጠይብ ያን 1,000 ብር በኢትዮጵያ ስንት ነው? እና እናንተ እዚህ ቁጭ ብላችሁ እንደዚህ አይነት ነገር ብትሰሩ አረብ ቤት ሰርታችሁ የማታገኙትን ደመወዝ በወር ይከፈላችኋል ማለት ነው። እና ይሄንን ይመስላል የዛሬው መረጃዬ። ከተመቻችሁ እንግዲህ ስለምትከታተሉ ደግሞ አመሰግናለሁ። እናንተም ስሩ፣ እኛንም አሰሩ፣ አበረታቱ እንላችኋለሁ። አትሳደቡ። እንደዚህ አይነት ነገር ጠቃሚ ነገር ሲደርሳችሁ ደግሞ ወደ ሰው እንዲደርስ ላይክ ማድረጋችሁን አትርሱ።